እዛ ሽቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። እኔ እና ጃኒ እኮ ድሬዳዋ አብረን ነበር፣ ግን አልተገናኘንም አንድ ቀን። ለምን ሲባል የኔ አባት ለምን አባ ነው? ቆይ ነው ግን አንተ እኮ ነህ እኮ እነዚህ እኔ ግን ሳስበው ልጅ በጣም በቃ እያጫወተ ለምን ያልተገናኛችሁ? ቺክ ይዞ ጠፋ። ከዛ ላይ ያነሳ እዛ ሽቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። በቃ ፋብትን እያለ ደብሮኝ ወደ አዲስ አበባ መጣሁ እኔ። እና ወንድ የለም ነው እዛ ድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ ነው ሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንደኛ ነገር ጃኒ በጣም ትንሽ ልጅ ናት። ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት። ሶስተኛ ነገር ደግሞ ይሄ ሁሉ ጣጣ ይመጣል ብላ አይደለም። ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክን አጥፍታለች፣ ስህተት ሰርታለች። አዎ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባካችሁን የድሬዳዋ ህዝቦች፣ የድሬዳዋ የሐረር ልጆች በክፋት በተንኮል አይደለም። እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ የያዘው ነው። በይቅርታ እናንተ ይቅርታ ብታደርጉ ህግ የያዘው ነገር ነው። ነገር ግን በቃ አንዳንዴ ለማደግ አንድ ደግሞ ይቅርታ ብያለሁ። ይቅርታ ቪዲዮም ሰርቻለሁ። ይቅርታ ብያቸዋለሁ። ከልቤ ነው ይቅርታ ያልኳቸው ምናምን ነገር ሌላ ነገር ካልሆነ በስተቀር አረ ምን ይፈቱኛል? በእናት አሰቃዩኝ እንጂ